ክቡራትና ክቡራን የኢትዮ ፎከስ ቤተሰቦች እንደምን ውላችኋል? የቀድሞው የህወሓት ከፍተኛ አመራርና የትግራይ ጊዜያዊ አስተዳደርን ለ2 ዓመታት በፕሬዝዳንትነት የመሩት አቶ ጌታቸው ረዳ በህወሓት ውስጥ በተፈጠረው መከፋፈል ምክንያት ከፕሬዝዳንትነት ስልጣናቸውና ከፓርቲ አመራርነታቸው መነሳታቸው ይታወቃል። ይህንን ተከትሎ አቶ ጌታቸው ረዳ ከነባር የህወሓት አመራር አባላት ጋር በመሆን ዴሞክራሲያዊ ስምረት ትግራይ የተሰኘ ክልላዊ ፓርቲ ማቋቋማቸውን በዛሬው ዕለት በሸራተን አዲስ በሰጡት ጋዜጣዊ መግለጫ ይፋ አድርገዋል። የፓርቲው መስራች አመራሮች የሰጡትን ጋዜጣዊ መግለጫ እንደሚከተለው አቀርብንላችኋል። ተከታተሉን። አመሰግናለሁ። መጀመሪያ እንኳን በሰላም መጣችሁ ማለት እፈልጋለሁ። ጥሪያችሁን ተቀብላችሁ ስለመጣችሁንም ከልብ ማመስገን እፈልጋለሁ። በመቀጠል ትንሽ መጉላላት ተፈጥሮ ነበረ፣ ሰዓትም የቦታም፣ እሱንም ከልብ ይቅርታ ጠይቃለሁ። መግለጫው አቶ ጌታቸው ረዳ እንዲሰጥ ፈልገን ነበረ። የፓርቲው ሊቀመንበር የጤና እክል ስለገጠማቸው ነው ይህንን ባክአፕ ፕላን አዘጋጅተን እየተነጋገርን ያለ ነው። አሁን እዚህ የተገናኘ ነው በግንቦት 18 ጊዜያዊ ፍቃድ የወሰደ አንድ ክልላዊ ድርጅት አለን። ዲሞክራሲያዊ ስምረት ትግራይ ወይ ደግሞ ባጭሩ ስምረት ይባላል። የዲሞክራሲያዊ ስምረት ትግራይ ወይም የስምረት በእንግሊዝኛው ትግራይ ዲሞክራቲክ ሶሊዳሪቲ ማለት ነው። የዛን በይፋ ስራውን ለመጀመር ያክል የሚሰጠው ጋዜጣዊ መግለጫ ነው ዛሬ ማለት ነው። ፍቃድ ግንቦት 18 የወሰድነው ጊዜያዊ ፍቃድ ነው የሚለው ጊዜያዊ የምዝገባ ፍቃድ። ጊዜያዊ እንደሆነ የፈለግንበት ምክንያት ቋሚ ከሆነ ሰነዶቹ በሙሉ ከጸደቁ በኋላ አባሉና ደጋፊው የጸደቀ ሰነድ ላይ ብቻ እንዲወያይ የሚያደርግ ስለሆነ፣ ጊዜያዊ ከሆነ ግን የተወሰነ ጊዜ አግኝተን ወራት አግኝተን አባሉና ደጋፊያችን እንዲያው አጠቃላይ ሌላ ኮንሰርን እንዲሆነ ወገንም ሰነዶቹ አግኝቶ ሀሳብ እንዲሰጥበት ስለፈለግን ነው። ሀሳቦቹ በእኛ በኩል በጊዜያዊ አስተባባሪ ኮሚቴው ሰነዶቹ አልቀው ተዘጋጅተው አልቀዋል። ነገር ግን እኛ አዘጋጅ ኮሚቴዎቹ ወይም አስተባባሪ ኮሚቴዎቹ የጨረስነው ነገር ዝም ብለው ውሰድ ከምንለው አባልና ደጋፊያችን ሰነዶቹ አይቶ መርምሮ የእሱን ሀሳብ ተቀብለን የአባልና የደጋፊያችን ሀሳብ ተቀብለን ወደ ቋሚ መሸጋገር ስለፈለግን ነው ጊዜያዊ ፍቃድ እንዲሆን የፈለግነው። ፓርቲያችን እንዲቋቋም ምክንያት የሆነው ትግራይ ውስጥ ያለ የፖለቲካ ሁኔታ የሚታወቅ ነው። ትግራይ ከጄኖሳይዳል ጦርነት በኋላ ነው ያለችው። አሁንም የትግራይ ሕዝብ ከፍተኛ ችግር ላይ ነው ያለው። ከፍተኛ የሆነ የሰላም እጦት አለ። ከፍተኛ የሆነ የመልካም አስተዳደር እጦት አለ። የፍትህ ችግሮች አሉ። የኢኮኖሚ ችግር አለ። የተረጋጋ ህይወት ትግራይ ውስጥ የለም። ያ ችግር ደግሞ በነበርንበት መንገድ የሚፈታ አይደለም። እስካሁን ስንጓዝበት የነበረ መንገድ ችግሮችን የባበስ እንደሆነ እንጂ መፍትሄ ሊሆን አልቻለም። ሄዶ የሄድነው መንገድ የተጓዝንባቸው መንገዶች ያው መጨረሻው በዚህ ጦርነት ላይ ነው ኦልሞስት የተቋጨው። ስለዚህ ትግራይ የተለየ መንገድ ያስፈልገዋል። አሁን የትግራይ ህዝብ የተለየ መንገድ መከተል ያስፈልገዋል። ይህንን ታሳቢ ባደረገ ነው። እስካሁን በነበርንበት እኛ አባላት የነበርንበት ድርጅት ደግሞ ይህንን የመሸከም አቅም የለው። አዲስ አስተሳሰብ ተቀብሎ አዲስ መንገድ ለመቀየስ የሚያስችል ብቃትም አሟጠው ስለጨረሰ፣ ስለዚህ አዲስ አስተሳሰብ ያላቸው ኃይሎች በአንድ ላይ ተሰባስበው አዲስ አደረጃጀት ፈጥረው መታገል የግድ የሚልበት ሁኔታ ስለተፈጠረ ነው ወደዚህ የመጣ ነው። በዛ አድርገንም በዚህኛው መንገድ እኛ በምንከተለው መንገድ ኢንፋክት ሌሎችንም አስተዋጽኦ በሚያደርጉበት የትግራይ ሌሎች የፖለቲካ ፓርቲዎችንም ቢሆን አስተዋጽኦ በሚያደርጉበት መንገድ ትግራይ አንድ ሀሳብ ብቻ የበላይነት፣ አንድ አማራጭ፣ አንድ ብቸኛ መንገድ የሚባል ምዕራፍ ዘግታ በርካታ አስተሳሰቦች በጋራ ቀርበው ህዝቡ ዳኝነት የሚሰጥበት የተመቻቸ የፖለቲካ ሁኔታ ለመፍጠር ፖለቲካል ስፔሱ ትንሽ የተስተካከለ ለማድረግም አንድ አስተዋጽኦ እናደርጋለን ብለን እናምናለን። ለዚህም እንታገላለን። ራእያችን አይዶን ኤግዛክትል ነው በአማርኛ ምን እንደሚባል የሆነ ሆኖ ምዕሪትን ምዕብልትን ትግራይ ለመፍጠር ነው። ኦልሞስት ሃርሞኒየስ ኤንድ አድቫንስድ የሆነ ማህበረሰብ ለመፍጠር ማለት ነው። የተስተካከለና በሳይንስና ቴክኖሎጂም የተሻለ ደረጃ ያላት ትግራይ እንደማለት ነው። እስካሁን ያለን የጀግንነት ዴፊኒሽናችንን ሪዲፋይን ማድረግ እንፈልጋለን። ትውልዱ በጦርነት በሚመጣ ጀግንነት እሱንም መታቀብ አለበት። የአያቶቻችን የአባቶቻችን የሚከበር ነው።
ነገር ግን ከዛ ወጥተን በሳይንስና በቴክኖሎጂ ተወዳዳሪ የሆነ ማህበረሰብ በመፍጠር ነው ቀጣይነታችን ማረጋገጥ የምንችለው። ስለዚህ ይህንን ራዕይ ይዘን ነው ወደ ትግል እየገባን ያለ ነው፣ እየተቀላቀልን ያለ በአዲስ መልክ እንጂ አብዛኞቻችን አሁን አስተባባሪ ኮሚቴ ያለን ለትግሉ አዲስ አይደለንም። ይህንን ፓርቲ ግን በአዲስ መንገድ ቀይሰን አዲስ አስተሳሰብ ይዘን መታገል ፈልገን ይህንን ራዕይ እውን ለማድረግ ማለት ነው። ራዕያችን እውን ለማድረግ መሳሪያው ያው ፕሮግራማችን ነው የሚሆነው። ፕሮግራማችን ተዘጋጅቶ በእኛ ሌቨል አልቀዋል። ግን ደግሞ በአባልና ቅድም እንዳልኩት በአባል በደጋፊዎችና ሌሎች ኮንሰርን በሆኑ ሰዎችንም አስተያየት ታክሎበት የመጨረሻ ይሆናል። ይህንን ፕሮግራም አሁን ዓለማችን የደረሰችበት የፖለቲካ ሁኔታ አለ። የፖለቲካ ዲፕሎማሲ፣ ሚሊተሪ፣ ቴክኖሎጂ እና ኢኮኖሚ አሁን የደረሰችበት ነገር አለ። የአካባቢያችንም የሀገራችንም የክልላችንም ተጨባጭ ሁኔታ ግምት ውስጥ ያስገባ ነው። ስለዚህ ይህ ማለት ሁለት ምዕራፎችን ለማጣመር ጥረት ተደርገዋል። አንደኛው ትላንትና ያለፍናቸው የተሳሳቱ መንገዶችን የሚያርም ነው። የዓለማዊ ሁኔታ ያየን እንደሆነ በዓለሙ እኛ የምንታይበት የትግራይ ፖለቲካ የሚታይበት አንዳንዱ ተጨባጭ ነው እውነታ ችግር ስለነበረው ችግሩን የሚመለከት ነው። ሁለተኛ ደግሞ ሮንግ የሆነው ፐርሰፕሽን ነበር የትላንትና ስህተት የሚያርም ነው። በዋናነት ግን የነገውን ደግሞ መጻኢ የትግራይ ጉዞን ታሳቢ ያደረገ ነው። ስለዚህ አዲሱን ትውልድ ፍላጎት ታሳቢ አድርጎ የተቀረጸ ፕሮግራም ነው። ዝርዝሩ ይፋ በምናደርግበት በተለያየ መንገድ የምናየው ይሆናል። በተለይ ወጣቱና ምሁሩ ደግሞ እዚሁ ላይ ከፍ ያለ አስተዋጽኦ እንዲያደርግ ኤክስፔክት እናደርጋለን፣ እንጠብቃለን። ሌላ ኮንሰርን እንደሆነ ዜጋም ቢሆን ከየትም ይሁን ሰነዶች አግኝቶ እድል ያገኘ ሀሳብ የሰጠ እንደሆነ ለመቀበል ዝግጁ መሆናችንን በዚህ አጋጣሚ መግለጽ እፈልጋለሁ። በቀጣይነት ደግሞ እንዳልኩት ሰነዶቹ ጊዜያዊ ብለን የወሰድንበት ፍቃድ ምክንያቱም ሳብራራ በነበረው ምክንያት አሁን በቀጣይነት እየለማ እየዳበረ የሚሄድ መሆኑንም መግለጽ እፈልጋለሁ። እስካሁን አስፈላጊ የሚባሉ ሰነዶችን በሙሉ አጠናክረን ጨርሰናል። ለውይይት ብቁ ናቸው ብለን ጨርሰናል። በዋናነት 3 አይነት ሰነዶች ናቸው ያሉን። አንደኛው ሰነድ ፕሮግራም ነው፣ መሰረታዊ ሰነዳችን ነው እሱ። ቀጥሎ መተዳደሪያ ደንብ የሚባል ነው፣ ድርጅቱ የሚገዛበት የሚተዳደርበት ፓርቲ ኮንስቲቱሽን እንደማለት ነው፣ የፓርቲ ህገ መንግስት እንደማለት ነው። 3ኛ ሰነዶች እነዚህ 2 መሰረታዊ የሚባሉ ሰነዶች የሚያብራሩ ናቸው። እነዛ ሰነዶች ጥቅል ስለሆኑ ምን ማለት ነው ምን ማለት አይደለም የሚል ደግሞ ተጨማሪ ማብራሪያ ሰነዶች አሉ። እነዚህም ተጠናክረው ለውይይት ዝግጁ ሆነዋል። በቀጣይ ከሰኞ ጀምረን የምናሰራጨው ይሆናል ለየደረጃው ማለት ነው። ከሰኞ ጀምረን 2 መሰረታዊ ስራዎች እንሰራለን። በሚቀጥሉት 1 ወር የሚጠናቀቁ ምንላቸው፣ አንደኛው ከክልል እስከ ቀበሌ ያሉ አደረጃጀቱን እንፈጥራለን። ቀጥሎ እነዛ አደረጃጀቶች ደግሞ ሄደው በሰው የአባል ምልመላ ነውና ፓርቲ የሚሆነው የፓርቲ ምልመላችንም አጠናክረን እንቀጥላለን። የፓርቲ ምልመላው በመሰረቱ ከ3 አካላት ነው ዋናው ትኩረት የሚያደርገው። ሁሉም የህብረተሰብ አካል የሚያሳትፍ ቢሆንም አሁኑ መሰረታዊ ትኩረት የሚያደርግባቸው የህብረተሰብ ክፍሎች ግን 3 አሉ። እኛ አሁን ትኩረት የምናደርገው አንደኛው የኛ አባል የነበረው እና የለውጥ ኃይል የደገፈው ከአሁን በፊት የህወሓት አባል ኑሮ ግን ደግሞ ከደረቀው ሳይሆን ከለውጥ ኃይል ጋር ሆኖ እየታገለ ያለው አባልም ካድረም እንዳለ የሚቀጥል ይሆናል። ሁለተኛ ከአሁን በፊት እዛው ያልነበረ ወጣቱ በስፋት የምናሳትፍ ይሆናል። 3ኛ ምሁሩ ኃይልም ያሳተፈ ይሆናል። በድምር እነዚህ የአዲስ ትውልድ ፓርት ስለሚሆን አዲስ ትውልድ በስፋት የሚሳተፍበት የነገይቱም ትግራይን ለመገንባት ልዩ አስተዋጽኦ የሚያደርግበትና ያለሰለሰ ጥረት የሚያደርግበት እንዲሆን አስበን የምልመላ ስራችንን እንቀጥላለን። ከትግራይ ውጭ በተለያዩ የኢትዮጵያ አካባቢዎች ያለ ትግራዋይንም ቢሆን የሚመዘገብበት ስርዓት እንፈጥራለን። አዲስ አበባም ከአዲስ አበባ ውጭ ያለው ትግራዋይ የስምረት ፓርቲ አባል ለመሆን የሚያዘጋጀው የሚያበቃው ነገር በፕሮግራሙ ከተቀበለ አባል ይሆናል። ይህ ለማድረግ ደግሞ አደረጃጀቶቹ በትግራይ ውስጥ ሳይሆን ከኢትዮጵያ በተለያዩ አካባቢዎችና ከተሞችንም እንዲሁ አደረጃጀቶች ይኖሩናል። 3ኛ የዲያስፖራ
ኮሚኒቲ ናቸው። የትግራይ ተወላጆች በተለያየ ዓለም አካባቢ ያሉ የትግራይ ተወላጆችም ይህንን ሁኔታ አመቻችተን የምናቀርብ ይሆናል። በየአካባቢውም አደረጃጀቶች ይኖሩናል ማለት ነው። እነዚህ ስራዎች በሚቀጥሉት 1 ወር አካባቢ የሚያልቁ ናቸው። እነዚህ ለማድረግ ደግሞ ቅድም እንዳልኩት ትግራይ ውስጥ የተለያዩ መድረኮች ይኖሩናል። በየዞኑ በየወረዳውና ከተማው እንዲሁ በየቀበሌው አደረጃጀት የምንፈጥር ጽሕፈት ቤቶች የምናቋቁም ከሆነ ይህንን በተመለከተም በቀጣይነት የተለያዩ መድረኮች ይኖሩናል። ከክልል ጀምሮ እስከ ቀበሌ መድረኮች ይኖሩናል። እነዚህ መድረኮች ከተጠናከሩ የአባል ምልመላው ከተጠናቀቀ መድረኮቹም ከተጠናቀቁ በአጭር ጊዜ ውስጥ ደግሞ ትግራይ ውስጥ ጉባኤ የምናካሄድ ይሆናል። ጉባኤው ክረምት ከማለቁ በፊት የሚጠናቀቅ ይሆናል። ምናልባት 1 ወር እስከ 1 ወር ተኩል ባለው ጊዜ ውስጥ መስራች ጉባኤ ይካሄዳል። በየጊዜው የሚኖሩ አዳዲስ ዲቨሎፕመንትስ ካሉ ደግሞ አንድ በራሳችን የማህበራዊ ሚዲያ ገጾች አሉ፣ በነዛ ይፋው እናደርጋለን። ሁለት ደግሞ በነዚሁ በሜይንስትሪም ሚዲያውንም ቢሆን እየቀረብን ማብራሪያ የምንሰጥበት ጥያቄዎችንም ካሉ በሁሉም ፎርማት ጥያቄዎችን ተቀብለን ማብራሪያ የምንሰጥ መሆን በዛ አጋጣሚ ማቅረብ እፈልጋለሁ። የሚዲያ ተቋማትንም ኢቭን ሚዲያው ይሄ ማህበራዊ ገጾቻችን ላይ ጥያቄ ሲኖራችሁ እዛው ላይ ከጻፋችሁ ኢሚዲየትሊ ሪስፖንድ ለማድረግ ዝግጁ መሆናችንን በዛ አጋጣሚ መግለጽ እፈልጋለሁ። አመሰግናለሁ። ኦኬ፣ አመሰግናለሁ። ለጥያቄዎቻችሁም ክብር አለኝ። እውነት ነው፣ በቅደም ተከተል ላይ ሄድባቸው ጥያቄዎቹ ለማደረጃጀት ጊዜ ስለሌለ መስራቾቹ አብዛኞቻችን ምናልባት አስተባባሪዎቹ ከአስተባባሪዎቹም የተወሰኑ ሰዎች ጊዜያዊ አስተዳደሩ ውስጥ ስንሰራ የነበርን ግን ደግሞ ትግራይ ውስጥ በተፈጠረ ምቹ ያልሆነ ሁኔታ የደህንነት ስጋት ያላቸው ሰዎች ከትግራይ የወጡ በመሀላችን አሉ፣ በመስራቾቹ ያንንም አስተባባሪዎቹ ማለት ነው። አሁን ለጊዜያዊ ፍቃዱ መስራቾች የምንባል 100 ሰዎች ነን። ከ100 ሰዎች 90 እና ከዛ በላይ ትግራይ ውስጥ ያለ ሰው ነው። ከነዛ የተወሰነ የጊዜያዊ መስተዳድር ከፍተኛ የክልል ስልጣን ወይም የስራ ኃላፊነት የነበረን ሰዎች ግን የተወሰኑ ሰዎች የደህንነት ችግር በመኖር ምክንያት ከዛ የወጣን ሰዎች እንዳለን የሚታወቅ ነው። ይህንን እውነታ ፓርቲ አደራጅቶ መቀጠልስ ይቻላል ወይ፣ ትግራይ ተጨባጭ ሁኔታ ይፈቅዳል ወይ የሚል ደግሞ ጥያቄው ይነሳል። ባለመታገልስ ደግሞ ዝም ብለስ መፍትሄ ይመጣል ወይ የሚል ጥያቄ ነው የሚከተለው። ስለዚህ ችግሩ እንዲፈታ በትግል ነው የሚፈታው። ከምንም በፊት ጊዜያዊ መስተዳድሩ የትግራይን ሰላም ለማረጋገጥ በትኩረት መስራት አለበት። የትግራይ ሰላም ለማረጋገጥ በሚያደርገው እንቅስቃሴ ደግሞ የእኛንም ሙሉ ድጋፍ እናደርጋለን። የትግራይ ሕዝብ መንግስት ሊኖረው ይገባል፣ ዲዘርቭ ያደርጋል። ሰዎች ሊቀያየሩ ይችላሉ፣ ጥፋቶችን በየጊዜው ሊኖሩ ይችላሉ። ጥፋቶቹን ወደ ተጠያቂነት የማምጣት ነው፣ የሕግ የበላይነት ለማረጋገጥ መስራት ነው ጊዜያዊ መስተዳድሩ ስራ መሆን ያለበት። ስለዚህ የተበላሸ ነገር ለማረም ጥረት ያደርጋሉ፣ ጊዜያዊ መስተዳድሩ ይህን ይሰራል የሚል ተስፋ አለን። የትግራይ ሕዝብ ደግሞ ከዚህ በላይ ሊሸክመው የሚችል አይደለም፣ ሌላ አማራጭ መምጣትም የለበት። ይህ እንዲሆን የእኛንም አስተዋጽኦ እናደርጋለን። የተሻለ ሌላ አማራጭ የለም። ችግሮችን ግን ሲፈቱ በትግል የሚፈቱ መሆናቸውን ነው። ርዕዮተ ዓለም በተመለከተ የቀረበ ጥያቄ አለ። ርዕዮተ ዓለሙ መሆን ያለበት የትግራይ ተጨባጭ ሁኔታ ግምት ውስጥ ያስገባ፣ የኢትዮጵያ ተጨባጭ ሁኔታ ግምት ውስጥ ያስገባ፣ የአካባቢያችንና የዓለማችን የፖለቲካ እድገትንም ግምት ውስጥ ያስገባ እነዚሁ ነው። አንደኛው ከአሁን በፊት የምንወቀስበት እና ሁሌ የምንጠረጠርበትን አስተሳሰብ ሙሉ በሙሉ ያራገፈ እንዲሆን ይደረጋል። የነገ ፍላጎታችን ታሳቢ ያደረገ ይሆናል። የነገ እድገትንም ግምት ውስጥ ያስገባ፣ የአሁኑ ተጨባጭ ሁኔታዎች ብቻ ሳይሆን ያየነው ነው። ትሬንድ ወደት እየሄደ ነው፣ ዓለም ወደት እየሄደ ነው፣ አካባቢያችን፣ ሀገራችን፣ ክልላችን ወደት እየሄደች ነው የሚል ትሬንድንም ግምት ውስጥ አስገብተው የነገ ፍላጎታችንን በሚያሟላ መልኩ የተቀረጸ ነው። ይህንን ስሙ ምን ይሁን የፈለገው ይሁን የስያሜው አይደለም፣ ቁም ነገሩ ላይ እናተኩራለን። ስያሜው ላይ የተለያየ ሀሳብ ሊሰጥበት ይችላል። ግን ማክሲማም የሰዎች ነጻነትና መብት የሚያረጋግጥ ግን መሆን መቻል አለበት። የዜጎች ማክሲማም መብትና ነጻነት የሚያረጋግጥ መሆን ግን አለበት።
እዛ ላይ ገደብ እንዳይኖር የሚያደርግ አስተሳሰብ ነው የምንከተለው። ሌላ ያነሳው የኮንቴስትድ ኤሪያ የሚለው ያነሳው ሀሳብ አለ። አወዛጋቢ አያወዛግቡ። የትግራይ መሬት በህገ መንግስቱም ትግራይ ነው፣ ምንም ውዝግብ የለው። መፍትሄው ወደ ህገ መንግስት መልሰን በህገ መንግስታዊ መንገድ መመለስ ነው። ህገ መንግስቱ ጥያቄ ካለን በህገ መንግስታዊ ስርዓቱ ተከትለን ህገ መንግስቱ እናስተካክለውና ህገ መንግስቱ ከተስተካከለ በኋላ ጥያቄዎች የሚነሱ ካሉ ይነሱ። ህገ መንግስቱ መሬት ላይ ያለ ተቀዶ ሳይጣል ህገ መንግስቱን ትራንስግሬስ አድርገ እሱን ተሻግረ ጥያቄ የምታመጣ ግን ከሆነ ኢትዮጵያ ማቆሚያ አይኖራትም። አሁን በኢትዮጵያ ያሉ ክልሎች ህገ መንግስት የወለዳቸው ናቸው። አብዛኞቹ በሙሉ የሉም ማለት ነው። ወደዛ ጥያቄ የምትገባ ከሆነ የታሪክ ደግሞ ከሆነ ክርክሩ በእኔ እምነት የግሌ የረዳ እምነት ነው። ትግራይ ጠይቃ ምላሽ የምትጠብቅበት እንጂ ተጠይቃ ምላሽ የምታዘጋጅበት ያለ አይመስለኝም። በታሪክ ከሆነ የግል እምነቴ ነው። መፍትሄው ግን ወደ ህገ መንግስት መመለስ ነው። ህገ መንግስቱ ላይ ያልተቋጭ ነገር ፕሪቶሪያም ይህን ያስገድዳል። የማያወዛግብ ትርክት እየፈጠርን አጠቃላይ የአካባቢ ህዝቦቹ ተመሳሳይ ናቸው፣ አብረው የሚኖሩ ናቸው። እያጋጨን ያለን የፖለቲካ ሰዎች ነን። ስለዚህ የፖለቲካ ሰዎች ህዝቡን እያጋጨን ባንቀጥል ህገ መንግስት ነው መፍትሄ የሚሆነው። ህገ መንግስት ጥያቄ ያለው ሰው ህገ መንግስቱን አሻሽሎ ነው እንጂ ህገ መንግስቱ ሳይሻሻል ሌላ ጥያቄ ካነሳ መቋጫ ያለውም። ምናልባት ዛሬ አቅም አለኝ ብሎ እድል አለኝ ብሎ በኃይል የተቆጣጠረው ካለ ሌላኛው ደግሞ አቅም አጥቶ ቦታውን የለቀቀ ካለ አቅም በፈጠረ ጊዜ ያ ቫዮለንስ ይቀጥላል ማለት ነው፣ ሰርክል ይሆናል። በእኔ እምነት አያወዛግቡም። እነዚህ በማያወዛግቡ ሀሳቦች ላይ ባንወዛገብ ጥሩ ይመስለኛል። ይህንን ነው ማለት የሚችለው። የህወሓት አመራሮች የፕሪቶሪያ ምናምን የተባለው ያነሳው ትክክል ነው። በድሮ ህወሓት ማለት ነው። ባለፉት 2 ዓመታት እኔ ያለሁበትና አሁን ደግሞ ይህን የስምረት ፓርቲ መስራቾች ያለንበት ከፍተኛ አመራሮች ለፕሪቶሪያ አፈጻጸም ከፍተኛ የሆነ ቁርጠኝነት ነበረን፣ አሁንም አለ። ችግሮች የፈለጉም ቢሆኑም ሄደው ወደ መጨረሻ መቋጨት ያለባቸው በጠረጴዛ ዙሪያ ላይ ነው የሚል ጽኑ እምነት ነው ያለው። ለኢትዮጵያ የሚጠቅማት ይህን ነው የሚበጃት። ለትግራይ ህዝብም ከዚህ በላይ ጦርነት መሸከም የለበትም። ኢትዮጵያም ቢሆን ሊያበቃላት ይገባል ጦርነቱ፣ ለማንኛውም ቢሆን። ይህንን የማይቀበሉ ሰዎች ነበሩ፣ ሰዎች ናቸው። ህወሓት እንዳለ አይደለም። እኔ ህወሓት ነበርኩኝ። ይህንን ነገር ግን እቀበላለሁ፣ ሰላሙን እቀበላለሁ። ለፕሪቶሪያ ተጋ ነበረ፣ ሌሎችንም በተመሳሳይ 4 ሰዎች ናቸው ይህን የሚያደናቅፉት። ኢትዮጵያ ህዝብም ግልጽ ሊሆንለት ይገባል። ህወሓት እንደ ህወሓትም አይደለም፣ የትግራይ ህዝብም አይደለም፣ የትግራይ ወጣትም አይደለም፣ ወይም የህወሓት አባልም አጠቃላይም አይደለም። 4 ሰዎች የሚያደናቅፉትና ከነሱ ደግሞ ትፎዞ ከዛ ሆኖ አብረው የሆነ ጥቅም ተጋሪ የሆነ አካላት ካልሆነ በቀር ህወሓት አይደለም የሚታወቅ ናቸው። የድሮ ከህገወጥ ጉባኤ በፊት ስራ አስፈጻሚ የነበሩ ሰዎች ከጌታቸው ረዳ ውጭ ናቸው። ደጋግሜ የምናገራቸው ስለሆነ በቂ ነው። ፋይሉ ማየት ትችላለህ። ይህንን ነው። ስለዚህ ካቴጎሪካል አይደለም ማለት ነው። በግልጽ መታወቅ ነው ያለባቸው። እነዚህ ሰዎች ከጀርባ ደግሞ መሳሪያ አለኝ ምናምን አለኝ ብሎ የሚያጅቡ ደግሞ ጥቂት ሰዎች አሉ። ስለዚህ ከትግራይ ጋር እያያዝም ከምንም ጋር የሚያያዝ አይደለም። ይህንን መታየት ያለበት ማለት ነው። ከኤርትራ ጋር ያለው ግንኙነትም በተመሳሳይ የነዛ ሰዎች ጥንስስ ነው። የማንም የትግራይ ህዝብ አይወክልም። የትግራይ ህዝብ ውይይት አላደረገበትም። በዛ ላይ ህወሓትም እንደ ተቋም የአሁኑም ቢሆን ህገወጡ ማለት ነው ነሐሴ 3 የተቀበለው ይሄ ምዝገባው ወስዶ በአዲስ ወንጀለኛ ነኝ ብሎ የተመዘገበ ህወሓትም ቢሆን አባሉ ሳይወያይበት ነው በግለሰቦች የሚደረግ ስለሆነ ፍጹም አይጠቅምም የሚል እምነት ነው ያለን። የህዝብ ለህዝብ ግንኙነት ቢሆን በጣም ጠቃሚ ይሆናል። ደግሞ ኤርትራ ሉዓላዊ ሀገር ነው። ከኢትዮጵያ መንግስት ነው ግንኙነቱ። በኢትዮጵያ መንግስት ነው መሄድ ያለበት እንጂ በየፍናህ የምትሄድበት ከሆነ ሄዶ በሌላ መንገድ የሚቋጭ ይሆናል። ለትግራይ ህዝብ ቢያንስ አይጠቅምም ማለት ነው። ጦርነት ሊቀሰቅሱ ይችላሉ። ማንኛውም ኢትዮጵያም ጭምር ነው ይሄን መቃወም ያለበት፣ የትግራይ ህዝብ ብቻ አይደለም። መልሰን ወደ ጦርነት የጥቂት ሰዎች ፍላጎት እና የጦርነት አባዜ ለማሟላት ብለን ከተጠያቂነት ለመዳን በሚያደርጉት እንቅስቃሴ ኢትዮጵያም ትግራይም መልሰው ወደ ጦርነት የሚገቡበት ሁኔታ መኖር የለበትም። ሁሉም መስራት አለበት፣ መትጋት አለበት የሚል ነው ያለን። ሌላ የፌዴራል ተለጣፊ ናቸው ምናምን የሚባለው
ይሄ ትግራይ ላይ አንድ ማንትራ አለ። አሁን የሆነ እንደ ምንድን ነው የሚባለው መዝሙር የሚመስል ነገር ማለት ነው። እነዚህ 4 ሰዎችና የእነሱ ጃሌዎች የሚሉት የተለየ ሀሳብ ያቀረበ ሰው በሙሉ ሀሳቡን ብቻ ሳይሆን ሰውም ነው ጭምር አታክ የሚደረገው። የማይባል ነገር የለም። ሁሉም እንደዛ ስም ወጥቶለታል። አዲስ ስም አይደለም፣ በየጊዜው የሚደጋግሙት ነው። እነሱ ወደ አዲስ አበባ መጥተው ስልጣን ሲፈልጉና ሲለምኑ አይሆንም ተብለው ሲመለሱ፣ ሌላው ደግሞ የትግራይም ይሁን አዲስ አበባ ስራ ሲሰጠው ስም ያወጣሉ። እነሱ ለምነውም ተማጽነውም ሳይቀናቸው ሲቀር ሌላው ደግሞ ሲመደብ እንደዛ የሚሆን። እኛ በዚህኛው አስተሳሰብ ያለን ሰዎች ኢትዮጵያዊነትን ነው የምናስቀድመው፣ ኤርትራዊነትን አይደለም። ሰው ኢትዮጵያዊነት ላይ እዛው ላይ ያሉ ችግሮች እንደ ሀገር መፍታት ይጠበቅብን ይሆናል። ያልተፈቱ ብዙ ችግሮች አሉ ትግራይ ውስጥ መፈታት ያለባቸው። ከዚህ ውጭ ግን እንድንነጠል አይደለም። ትግራይ እኮ ወደ ኢትዮጵያ ሪኢንቴግሬት እንድትሆን እንፈልጋለን። አንዱ ትግላችንም ይህንን ነው የሚሆነው። ስለዚህ ሌላ ጥያቄ ጠይቀ ሳይሳካለ ሲቀር ደግሞ ከዓላማ የሚቃረን ነገር መሰራት የለበትም። ብዙም ቁም ነገር የለውም ማለት ነው። ከሐራ መሬት ብላችሁ ያነሳችሁት ነገር አለ። የትግራይ ሰራዊት አባላት የሆኑ ወደ ቤተሰባችን አንተኩስም፣ እናቴን፣ አባቴን፣ ወንድሜን፣ እህቴን አልገልም ብለው አሁንም ቢሆን ተኩስ እየተባለ ስለሆነ ማህተም ለመንጠቅ ሰው በጥይት ይገደላል። ትግራይ ውስጥ ማህተም ለመንጠቅ ቢሮዎች በመዶሻ ይሰበራሉ። ትግራይ ውስጥ ሰዎች ያላግባብ ይንገላታሉ። ትግራይ ውስጥ ይህንን ድርጊት በመቃወም ከጥር 15 ነው ኮሮና ከዛ በላይ ብለው የወሰኑ ኃይሎች ስላሉ የነዛ ቅድም ያልኳችሁ 4 ሰዎች ፍላጎት ለማሟላት የወሰኑት ውሳኔ ወደ ኃይል ስለገቡ የትግራይ ሰራዊት አባላት ደግሞ ይህንን ውሳኔ ተግባራዊ ለማድረግ ተሳታፊ አንሆንም ብለው ሌላ አማራጭ የወሰዱ ነው። ዓላማቸው ትክክል ነው ብዬ አምናለሁ። እንደ ግለሰቡ አቋማቸውም ትክክል ነው ብዬ አምናለሁ። መንግስትም በኃይል የተጣለ ስለሆነ መንግስት ለመጣልም በኃይል በአመፅ ለመጣል አንሳተፍም ጭምር ብለው ነው የወጡት። ዓላማቸው ትክክል ነው፣ የያዙት አቋም ትክክል ነው ብዬ አምናለሁ። ነገር ግን ከፓርቲያችን ጋር ምንም አይነት ግንኙነት ያላቸው ይህንን ነው ማለት የምችለው። መስራቾች የሲሲ ምናምን ያነሳቸው ነገሮች አሉ። ስንት ናችሁ? አብዛኛው እዛው ይህንን ነው ማለት የምችለው። በአጠቃላይ ደግሞ አሁን ይሄ 100 ሰው የምንለው ጊዜያዊ ፍቃድ ለማግኘት የተመዘገበው ትግራይ ውስጥ ያለው የለውጥ ሀሳብ የተቀበለ ማለት ነው። አባል የነበረ ብቻም አይደለም፣ አመራር የነበረ ብቻም አይደለም፣ ወጣትም ምሁሩም ያሳተፈ ነው። ከህወሓት በምን ተለይ ያላችሁ ሰዎቻችን ከሆነ አሁን ቅድምም እነማን ናቸው አባላት የሚሉ የሚሆን የሚል ሳቀርብ የህወሓት አባላት የነበሩና የለውጥ ኃይል የተቀበሉ ናቸው። ቢያንስ የተለየ ሀሳብ ለማስተናገድ ዝግጁ ነን። ቢያንስ ቨሪ ኤቢሲ የተለየ ሀሳብ ለመቀበል ዝግጁነት ብቻ ሳይሆን አፕሪሼትም እናደርጋለን። ፕሉራሊቲ ኦፍ አይዲያ ዝም ብሎ የብሔር ብሔረሰብ አንድ ጉዳይ ነው፣ ግን አንድ ብሔር ሆኖ የተለያየ ሀሳቦች አሉ። እሱን ለማስተናገድ ዝግጁ ነን። ከተጨባጭ የዓለማዊ ሁኔታ መራመድም እንፈልጋለን። አንድ ጊዜ የተጻፈ መዝሙር እዛው ላይ መቀየት አንችልም ማለት ነው። በየጊዜው ራሳችንን አፕዴት እያደረግን እንሄዳለን። የአዲስ ትውልድ ጥያቄ ደግሞ ለመመለስ በዋናነት ቆርጠን የተነሳናል። በተግባር በሂደት እያየ ነው የምንሄድ ይሆናል ማለት ነው። ምርጫ በህጉ መሰረት እንሳተፋለን። እንደዛ ነው የሚሆነው። ዋና ጽህፈት ቤታችን በቋሚነት መቀለ ነው የሚሆነው። ሌላ የተነሳው ነገር ግን መቀለ ይሁንና የተለያዩ አካባቢዎች ደግሞ ተጋር ባሉበት የትኛው አካባቢ ደግሞ ቅርንጫፍ ጽህፈት ቤቶች ይኖሩናል ማለት ነው። ስምረት የተባለው ቅድም ሳነሳ ትግራይ ውስጥ ያሉ ችግሮችን ትንሽ ለመጠቃቀስ የሞከርኳቸው ነገሮች አሉ። እንግሊዝኛው ሶሊዳሪቲ እንደ መዋሃድ እንደማለት ነው። የአስተሳሰብ አንድነት፣ የተግባር አንድነት የመፍጠር ያክል ነው። አሁን ትግራይ ውስጥ በተለያየ ምክንያት የትግራይ ህዝብ አንድነት ጥያቄ ውስጥ እየገባ ነው። በእኛ ምክንያት፣ በአመራሮቹ ምክንያት። በድሮ በታሪክም በአሁንም ቢሆን የትግራይ የተለየ አቅሙ አንድነቱን ነው። እዛው ላይ የሚፈታተን ላይ በህወሓት ከፍተኛ አመራሮች በተፈጠረው የሀሳብ ልዩነት ምክንያት ወደ ታች እየወረደ ችግር እየፈጠረ ስላለ ያንን ለማረም ነው። ቅድምም እንዳልኩት የትላንትናውና የዛሬው ስህተታችን የማረም አንድ ጉዳይ ነው። የቀጣይ ፍላጎታችን ደግሞ ታሳቢ በማድረግ ይህንን ለማለት ነው። መግለጫው ለምን አዲስ አበባ ሆነ? አዲስ አበባ ሀገራችን ነው። እንደ የስደት ሀገር አድርጋችሁ አትቁጠሩት፣ ሀገራችን ነው። ይህንን ሀሳብ ራሱ
ምን አይነት ጥያቄ እንደሆነ አይገባኝም። ስለዚህ ወይም ያልተስተካከለ እምነት አለ ማለት ነው። መቀለ ቢሆን ደግሞ የተሻለ ይሆን ነበር። ግን መቀለ ላይ አሁን በግላጭ የተወሰኑ ሰዎች እዛ ሆደን አሁን በአሁኑ ሰዓት ዛሬዋ ቀን መግለጫ መስጠት አንችልም። ስለዚህ ይህንን ታሳብ እናደርጋለን ማለት ነው። እንደ ባዕድ ስሜት እንዲሰማን የሚያደርግ ጥያቄ ነው የነበረው ሁኔታ። ግን ይህንን ደግሞ ድናይ የሚያደርግ አይደለም። አዲስ አበባ መጥተ መግለጫ መስጠት ይቅርና አዲስ አበባ መኖሩም አይቻልም ነበር። ስለዚህ እየተሻሻለ ስለመጣ በተሻሻለ ሁኔታ ደግሞ እንደ ሀገራችን መግለጫ እዛ ሆነን እየሰጠን ነው። ይህንን ነው ማለት የሚችለው። ሌላው አንዱ ስለነካካሁት ከሌሎች ፓርቲዎች ጋር እንዴት ነው የምትሰሩት የሚል ነው። አሁን የተለየ ሀሳብ ለማስተናገድ ዝግጁ ነን ካልን እና የዲሞክራቲክ ኮሚትመንት ካለን ከሁሉም የትግራይ በጎ የሚመኙ የፖለቲካ ፓርቲዎች በጋራ ሆነን እንሰራቸው ስራዎች ይኖራሉ። በርዕዮተ ዓለም ልንለያይ ይችል ይሆናል። ነገር ግን ራዕያችን ላይ ከተስማማን በየትኛው መንገድ እንሄድ ነው የሚሆነው ወይ ነው የሚሆነው። ሰው መንገዶች የተለያዩ ሊሆኑ ይችላሉ። አፕሪሼትም እናደርጋለን። ስለዚህ በዛ ሆነን በጋራ ሆነን ለመስራት ግን ችግሮች የሉም። እንቅስቃሴዎችም አሉ። አሁንም ቢሆን በተጨባጭ በቀጣይነት እያደጉ ይሄዳሉ ማለት ነው። ከዚህ ጋር ያነሳው አለ ሰላም ማምጣት ይቻላል ወይ? በቃ ሰላም ካልመጣ ቀጣዩ ጉዞ ጥሩ አይሆንም። ስለዚህ ሁሉም ሰው ለሰላም መትጋት ነው ያለበት። እናንተም ቢሆን ማለት ነው፣ ሚዲያዎችም ቢሆን የግድ ሁሉም ሰው ስለ ሰላም እንዲሰራ፣ ሰላም ሲያደናቅፍ ደግሞ መታገል እንዳለብን ነው መናገር የሚችለው። የትግራይ ህዝብ ሰላም ይፈልጋል። አሁን ሰላም እንዲያጣ እየተደረገ ያለው በራሱ በህዝቡ ፍላጎት አይደለም፣ ሌላ ኃይል ከላዩ ላይ የሚጫነው ነው የሚሆነው። አሁን ደግሞ ከኤርትራ ጋር የሚደረገው መርህ አልባ ግንኙነትም ቢሆን መልሶ ሰላማችን የሚያደፈርስ ነው። እነዚህን ታግለን ማስተካከል አለብን። የትግራይ ህዝብ ግን በእርግጠኝነት 100% ሰላሙን ይፈልጋል። ከአካባቢ ልዩነት ያለ የሚመስለውንም ቢሆን የህዝቡ ልዩነት አይደለም። ህዝቡ ከጫፍ እስከ ጫፍ ተመሳሳይ ነው። ነገር ግን በአንድ አካባቢና በሌላኛው አካባቢ ያለው የህዝቡና የአመራር መዋሃድ የተለያየ ስለሆነ የተለያየ ውጤት ሊያስከትል ይችላል። ይህንን ነው ማለት የምችለው። ግለሰቦች በስም የተጠሩ አሉ። አባል ነው ወይ? በእርግጠኝነት መናገር የሚችለው ጀነራል ጻድቃን የዚህ አስተሳሰብ ደጋፊ ነው። ይበቃል። አብዛኛው ከነዛ ቅድም ያልኳቸውና በተለያየ ምክንያት እዛው ላይ ከቆሙ ሰዎች በቀር ይህን አስተሳሰብ የሚደግፉ ናቸው። አባልነት ነው ፎርማሊቲ ነው የሚሆነው ማለት ነው። ከሂደት ጋር ምናምንም ቅድም አድረስ ያደረግኩት ነው። እናንተ ከጊዜያዊ መስተዳድሩ እየተነጋገርን ነው። አሁንም ቢሆን እሱ ክሊር ነው። አሁን እኮ የሰዎች አንድ ሰው የመምጣትና አንድ ሰው የመሄዱ አይደለም። የትግራይ ህዝብ መንግስት ሊኖረው ይገባል። ያ መንግስት ደግሞ የትግራይን ሰላም ማረጋገጥ አለበት። የትግራይን ፍትህ ማረጋገጥ አለበት። ያ እንዲያደርግ አብረን እየሰራ ነው፣ እየተመካከርን የቻልነውን ያክል አስተዋጽኦ እናደርጋለን። ቢያንስ እንደ ፓርቲም ቁጭ ብለን እስካሁን ተነጋግረናል ማለት አይደለም፣ የቅርብ ስለሆነ ግን እዛው ያለን ግለሰቦች እና የጊዜያዊ መስተዳድሩ አመራሮች የነበርን አሁንም ያለን ማለት ነው። በቅርበት እየተነጋገርን የምንቀጥል ይሆናል ለወደፊትም ቢሆን ማለት ነው። ሐራ መሬት ምንድን ነው አውራጃውነት ምናምን አይ ዶንት ሃቭ ኤግዛክት ዳታው እንደዛ የለኝም። እዛው ብዙ ማውራትም አልፈልግም። አንድ ነገር ብቻ ነው መናገር የምፈልገው። ወደ ሐራ መሬት እየወጣ ያለው ቅድም ያልኳቸው ተግባራት የተቃወመ ስለሆነ ይህን የተቃወመ በሙሉ እየወጣ ነው። ይህንን ነው ማለት የምችለው እንጂ አሁን አንዱን ለማንቋሸሽ የሚደረጉ ጥረቶች አሉ። በፖለቲካው እንደ ቅድም ማንትራ ያልኩትን ነገር አለ። ልክ አይመስለኝም እኔ እንደምገምተው። ምክንያቱም በደሉ በሁሉም አካባቢ ነው ያለው። ይሄ ማለት ምን ማለት ነው? የአንድ አካባቢ ብቻ ናቸው የወጡ ከተባለ ሰራዊቱ የአንድ አካባቢ ላይ ብቻ ነው ጫና የሚደርስባቸው ጉዳት የሚደርስባቸው የሚል ይመስለኛል። ግን እንደዛ አይደለም። እዛው ያለ ተቃውሞ የአንድ አካባቢ ብቻ ተቃውሞ አይደለም፣ የሁሉም የትግራይ አካባቢ ነው። ስለዚህ የተሳሳተ መረጃ ሊሆን ይችላል። ህወሓት አዲስ አስተሳሰብ አይቀበልም። ሌሎቹም መቀበል ነው ያለባቸው። ማለት በእነሱ ቦታ እናገረው ነገር የለኝም። ሌላ የፖለቲካ ፓርቲዎች የትግራይ ውስጥ ግን መቀበል ነው ያለባቸው። ይህን ነው የምለው። ቢያንስ ከኛ የህወሓቱ ነባሩ ልምድ ተምረው ራሳቸው ማረም አለባቸው። ግን የሚቀበሉም ይመስለኛል ሳስበው።
አብዛኞቹም ወጣቶች ናቸው። እንደ ፓርቲም አዲስ ናቸው። የ5-6 ዓመት እድሜ ያላቸው ናቸው። ስለዚህ ለመድረክ ብዙም አይመቹም ማለት ነው። ምቹ ሁኔታ ያላቸው የወጣቶች ተሳትፎ የተነሳ ነገር አለ። ቅድም ብዬዋለሁ። ኦልሬዲ በሂደት የምናየው ነው። አሁን መስራቾች ብቻ ነን ያለን የተመዘገብ ነው። ቅድም ያልኳችሁ ኮምፖዚሽን ያለው ነው። ነባሩ አመራሩ አለ፣ አባልም አለ፣ ወጣቶችም አሉ፣ ምሁራንም አሉ፣ ድሮ አባላት ያልነበሩ። ስለዚህ በቀጣይነት የወጣቶች ትውልድ ከሆነ ወጣቶች ይቀጥላሉ ማለት ነው። በተግባር ደግሞ እያየ ነው የምንሄድ ይሆናል። አመሰግናለሁ።